24 ሰዓት እየሰሩ ምንም ለውጥ አላገኘሁም ብለው አስበው ያውቃሉ? ስህተቱ የእርስዎ ሳይሆን የልማድዎ ነው። ዛሬ የተሻለውን መንገድ አሳያችኋለሁ። በታላቋ እንግሊዝ ውስጥ የሚገኙ ተመራማሪዎች ከ248 ሰዎች ጋር በመሆን በ2 ሳምንት ውስጥ ተፈላጊ ልማዶችን ለማዳበር ስራ ጀመሩ። ጥናቱ የሚሰራባቸው ሰዎች በ3 ቡድን ተከፍለው ስራቸውን ጀመሩ። የመጀመሪያው ቡድን ሙከራ የማይደረግበት መቆጣጠሪያ ቡድን ኮንትሮል ግሩፕ ነው። እዚህ ቡድን ውስጥ ያሉ ሰዎች የተጠየቁት ምን ያህል እንቅስቃሴ እንደሚያደርጉ እንዲከታተሉ ብቻ ነው። ሁለተኛው ቡድን አነሳሽ ቡድን ሞቲቬሽን ግሩፕ ነው። እዚህኛው ቡድን ውስጥ ያሉ ሰዎች የተጠየቁት ደግሞ ምን ያህል እንቅስቃሴዎችን እንደሚሰሩ መከታተል ብቻ ሳይሆን በእንቅስቃሴ ጥቅሞች ላይ የሚያወሩ መጽሐፍት እንዲያነቡን ጭምር ነበር። በተጨማሪ ተመራማሪዎች ለቡድኑ አባላት እንቅስቃሴ ማድረግ የልብ ህመምን ለመከላከልና ጤናን ለመጠበቅ ያለውን ጥቅም በመጠኑ አብራርተውላቸዋል። ለሶስተኛው ቡድን ደግሞ ከሁለተኛው ቡድን ጋር ተመሳሳይ ተነሳሽነት እንዲኖራቸው የሚያደርግ መጠነኛ ገለጻ ተደርጎላቸዋል። ከዚያ በተጨማሪ ግን በቀጣይ ሳምንት ውስጥ የአካል እንቅስቃሴ የሚያደርጉበትን የቦታና የጊዜ እቅድ እንዲያዘጋጁ ነግሯቸው ነበር። በመጀመሪያውና በሁለተኛው ቡድን ውስጥ ከ35 እስከ 38 በመቶ የሚሆኑ ሰዎች በሳምንት ቢያንስ አንድ እንቅስቃሴ ያደርጋሉ። በሚገርም ሁኔታ ለሁለተኛው ቡድን አባላት የተሰጠው ማነቃቂያ በሰዎች ባህሪ ላይ የፈጠረው ትርጉም ያለው ለውጥ የለም። በሶስተኛው ቡድን ውስጥ ከነበሩት ሰዎች 91 በመቶ የሚሆኑት ግን በሳምንት ቢያንስ አንድ ጊዜ እንቅስቃሴ ያደርጋሉ። ከመደበኛው ንጻሬ እጥፍ በላይ ማለት ነው። የሶስተኛው ቡድን አባላት እንዲሞሉ ያደረጓቸውን አረፍተ ነገር ተመራማሪዎች የመተግበር ፍላጎት ኢምፕሊሜንቴሽን ኢንቴንሽን ይሉታል። ይህም ልታደርገው የፈለግከውን ነገር መቼና የት ማድረግ እንዳለብህ የምታዘጋጀው እቅድ ማለት ነው። ይህ አንድ ልማድ ለመተግበር የምትፈልግበት መንገድም ነው። ልማድን የሚለኩሱት ምልክቶች የሚመጡት በብዙ መንገድ ነው። ስልክ ሲነዝር የሚሰማ ስሜት፣ የአምቡላንስ ድምፅ፣ የቸኮሌት ሽታ ወዘተ። ሁለቱ በጣም ጉልህ ምልክቶች ግን ጊዜና ቦታ ናቸው። የመተግበር ፍላጎት ይዘቱ ምንም ይሁን ምን ግባችንን ላለመዘንጋት ፍቱን ስልት መሆኑን ብዙ ጥናቶች አረጋግጠዋል። እነዚህ ፍላጎቶች ሰዎች ከልማዳቸው ጋር የሚለጠፉበትን ሁኔታ ያጠናክራሉ። ሰዎች ወደ የምርጫ ጣቢያ የምትሄደው በየትኛው መንገድ ነው? እና እንደዚያ የሚወስድህ የትኛው ባስ ነው? የመሳሰሉ ጥያቄዎች እንዲመልሱ ሲገደዱ የተመዝጋቢ መራጭ መቶኛ ንጻሬ ከፍ እንደሚል ጥናቶች አረጋግጠዋል። መስመሩ ግልጽ ነው። አዲስ ልማድ ለመከተል የመቼና የት እቅዳቸውን ያስቀመጡ ሰዎች የማሳካት እድላቸው ከፍተኛ ነው። ብዙ ሰዎች እነዚህ ዝርዝር ሁኔታዎች ሳያውቁ ልማዶቻቸውን ለመቀየር ሲዳክሩ እናያለን። አመጋገብ ማስተካከል አለብኝ ወይም ብዙ መጻፍ አለብኝ ብለን ራሳችንን እንነግረዋለን። ይህንን ልማድ መቼ እንደምንተገብር ግን ይህንን ነገር አስታውሶ ማድረግን ለተስፋና ለእድል እንተወዋለን። ወይ ደግሞ በትክክለኛው ሰዓት መነሳሳትን እናገኛለን ብለን እናስባለን። የመተግበር ፍላጎት ብዙ መስራት እፈልጋለሁ ብዙ የበለጠ ውጤታማ መሆን እፈልጋለሁ ካሉት ጥቅል አስተሳሰቦች በማውጣት ወደ ተጨባጭ የትግበራ እቅድ እንድንገባ ያደርገናል። ብዙ ሰዎች ያጡት ነገር ግልጽነት ወይም ክላሪቲ ሆኖ እያለ ተነሳሽነትን ያነሳች ይመስላቸዋል። በእርግጥ መቼና የት ወደ ተግባር እንደምንገባ ሁልጊዜ ግልጽ ማድረግ ከባድ ሊሆን ይችላል። አንዳንድ ሰዎች ደግሞ መነሳሻ ለማሳየት ትክክለኛውን ጊዜ በመጠበቅ እድሜ ዘመናቸውን ይጨርሳሉ። አንዳንድ ጊዜ የመተግበር ፍላጎት ከተቀመጠ መነሳሳት በውስጥህ እስኪፈነዳ ድረስ መጠበቅ አይጠበቅብህ። እቅዱ ከሌለን ግን ይህችን ምዕራፍ ዛሬ ልጨርሳት ወይስ ነገ፣ ቤቴን ዛሬ ላስተካክል ወይስ ነገ እያልን ስንዋትት እንኖራለን። የመተግበር ፍላጎት ሲኖረን ግን በእነዚህ አይነት ጥያቄዎች ስንወዛወዝ አንገኝም። የትግበራ ፍላጎት ካለን ልክ ሁኔታ በጠየቀ ጊዜ ሁሉን ስንወስን አንገኝም። አስቀድሞ የነደፍነውን እቅድ እናከተላለን እንጂ።
አንድን ልማድ የምትጀምርበት ጊዜ እርግጠኛ ካልሆንክ ደግሞ የማስጀመሪያ ስልት የሳምንቱ፣ የወሩ፣ የዓመቱ የመጀመሪያ ቀን የመጀመሪያ ለማድረግ ሞክር። ሰዎች ብዙውን ጊዜ በእነዚህ ቀናት ወደ ተግባር መግባት ይቀናቸዋል። ምክንያቱም በእነዚህ ቀናት ላይ ያለው ተነሳሽነት ከፍተኛ ነው። ተስፋ ካለን ወደ ተግባር ለመግባት ምክንያት አለን። አዲስ ጅማሩ የማነሳሳት ስሜትም አለው። የትግበራ ፍላጎት ሌላም ጠቀሜታ አለው። ማድረግ ስለምትፈልገው ነገር ጊዜና ቦታ ግልጽ መሆንን ጉዞህን የሚያደናቅፍ ነገሮችን እምቢ ለማለት ይሰጥሃል። ብዙ ጊዜ ለግብዣዎችና ለጥያቄዎች እሺ የምንለው በምትኩ ስለምናደርገው ነገር ግልጽ ሳንሆን ስለምንገኝ ነው። ህልምህ ጠቅላላ ጄኔራል ሲሆን ጥቃቅን ምክንያቶችን በማቅረብ ካሰብከው ህልም መዛነፍ ቀላል ይሆንልሃል። ልማዶችን በዓለም ላይ ይኖሩ ዘንድ ጊዜና ቦታ ስጣቸው። ግቡ ጊዜና ቦታ ግልጽ እንዲሆን ማድረግና ለምን እንኳን ብለህ ሳትጠይቅ ተገቢውን ነገር በተገቢው ጊዜና ቦታ የምታደርግበትን ድግግሞሽ መፍጠር ነው። ጸሐፊው ጃንስዊ ግን እንዳለው ያለ ንቁ እሳቤ መኖር አንችልም። ነገር ግን ልክ የደወል ድምፅ ሲሰማ እንደቋመጠ ውሻ አንተም ብዙ ጊዜ የምታደርገውን ነገር የምታደርግበት ሰዓት ሲደርስ እረፍት የሚነሳህ ስሜት የምታገኝበት ወቅት ይመጣ ይሆናል። የመተግበር ፍላጎትን በሕይወታችንና በስራችን ልንጠቀምበት የምንችላቸው ብዙ መንገዶች አሉ። የኔ ምርጡ ስልት ይላል ጄምስ ክሊር፣ ከስታንፎርድ ፕሮፌሰር ከቢጂ ፎግ የተማርኩት ስልት ነው። እኔ ይህን ስልት ልማዶችን ማቆራኘት ሀቢት ስታኪንግ እለዋለሁ ይላል። ብዙ የሰው ባህሪ ይህንን ጥበብ ይከተላሉ። ቀጥሎ ምን ላድርግ የሚለውን የምትወስነው ቀደም ብሎ በጨረስከው ስራ ላይ ተመርኩዘህ ነው። ለምሳሌ ወደ ሽንት ቤት መሄድ እጅ መታጠብን ማድረቅን ያስከትላል። ይህ ደግሞ የሽንት ቤት ማጽጃ ኬሚካል መጨመርን ያስታውሳል። በዚያው ኬሚካል መግዛት እንዳለበት ትዝ ይልሃል። ይቀጥላል። በተናጠል የሚፈጠር ምንም ባህሪ የለም። እያንዳንዱ ተግባር ቀጣዩን ባህሪ የምትለኩስ ምልክት ናት እንጂ። አዲስ ልማዶችን ወደ ተግባር ስንመጣ የምናገኘው ትልቁ ነጥብ ደግሞ የባህሪያችንን ትስስሮች አንተን በሚጠቅም መንገድ መጠቀም ትችላለህ የሚለው ነው። አዲስ ልማድ ከመገንቢያ አዋጭ መንገዶች መካከል አንዱ በየቀኑ የምታደርገውን አንድ ልማድ መለየትና አዲሱን ልማድህን እሱ ላይ ማጣበቅ ነው። ይህ ልማድ ማቆራኘት ሀቢት ስታኪንግ ትለዋለህ። ልማድን ማቆራኘት ልዩ የመተግበር ፍላጎት ኢምፕሊሜንቴሽን ኢንቴንሽን አይነት ነው። በዚህ ስልት መሰረት አንድን አዲስ ስልት ከቦታና ከጊዜ ጋር ከማያያዝ ይልቅ ከነበረ ልማድ ጋር በማቆራኘት አዲስ ልማድን ለማዳበር እንዲቀል ያደርገዋል። አዲስ ልማድን በነባሩ ልማድ መካከል ስታስገባ የምታስገባበት ቦታ ወሳኝነት አለው። ለምሳሌ ሜዲቴሽንን የጠዋት ልማዶች መካከል ልታስገባ ፈልገህ ጠዋት ልጆች ወደ ክፍል የሚመጡ ወይም አካባቢ ላይ ጫጫታ የሚበዛ ከሆነ ልክ አይሆንም። የበለጠ ውጤታማ ልትሆን የሚችልበትን ጊዜ መርጠህ አስገባ። በሌሎች ነገሮች በምትያዝበት ሰዓት ላይም አዲስ ልማድን ለማስገባት አትወስን። ልማድን ማቆራኘት የተሻለ የሚሆኑ ምልክት ግልጽ ተግበር የሚችል ሲሆን ነው። ብዙ ሰዎች በጣም አሻሚ የሆኑ ምልክቶችን ይመርጣሉ። የበለጠ ማንበብ፣ የተሻለ መመገብና የመሳሰሉ ልማዶች ተገቢ ነገሮች ቢሆኑም ማድረግ ስላለብን ነገሮች ግን በቂ መልእክት አያስተላልፉ። ቁርጠኝነትህን ሁልጊዜ ግልጽና የተነጠለ አድርገው። በሩን ከዘጋው በኋላ፣ ጥርሴን ከቦረሽኩ በኋላ ወዘተ። አዲሱን ልማድን ፍጹም ግልጽ ከሆነ ምልክት ጋር ካስተሳሰርከው የምታደርግበትን ጊዜና ቦታ በጥራት ማየት ትችላለህ። ስለሆነም የባህሪ ለውጥ የመጀመሪያው ግልጽ ኦፊስሊ ማድረግ ነው። እንደ የትግበራ ፍላጎትና ልማዶችን ማቆራኘት ያሉ ስልቶች የልማዶችን ምልክቶች ግልጽ በማድረግ የምትተገብረውን ነገር መቼ በቅን ታሰፍር የሚጠቅሙ ተግባራዊ ስልቶች ናቸው።